ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ አይኤፍኤስ በሚል ለምዶብኛል። ረጅም ቪዲዮ እዛ ስለሰራው አይኤፍኤስ ስላለው ነገር ግን አይኤፍኤስ በሚል ቪዲዮ በሰራሁት ላይ የእርሱ ያ እንግዲህ አይኤፍኤስ የሚባለው ተቋም ስለ ኢትዮጵያ ያቀረበው ሪፖርት የቃኘሁበት ነው። ይሄ ግን በዛ ቅኝት ላይ የራሴን ምላሽ ወይንም ለኢትዮጵያውያን ይድረስ ለኢትዮጵያውያን ብዬ የጻፍኩት ነው ማለት ነው። እና እሱን እያቀረብኩላችሁ ነው። በጀትና መንግስትና በጀት ይላል። እንደ ሀገር ስለ በጀት እንዴት ማሰብ ይገባናል ወይም በጀትን እንዴት ልናየው ይገባል? ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ የበጀት ጉዳይ ነው። ስለዚህ እንዴት አድርገን እንየው፣ እንዴት እንረዳው በሚል እያቀረብኩ ነው። ይሄ አምስተኛ ቪዲዮ ነው እና እንግዲህ በአራተኛው ቪዲዮ ብዬ የጨረስኩት ነገር ምንድን ነው ማለት እኔ ማለት ዶንት ቴክ ሚ ሮንግ፣ አሁን የሆነ ኮንስፓይረሲ ቲዮሪ ምናምን እንዲጎነጎን አልፈልግም። ነገር ግን ምርጫ ነው ታውቃላችሁ። አሁን ለምሳሌ ምን አይነት ህገ መንግስት ኖረን የሚለው ነገር መርጠን ነው ማለት እንዴት መርጠን ነው ስላችሁ ልሂቃኖቻችን በአንድም በሌላም ምክንያት ላይክ ነው አወቅነውም አላወቅነውም ወደድነውም አልወደድነውም እንዴት እንደሆነ አድርገን ብቻ መርጠን ያመጣነው ነገር እና የዛን ውጤት ነው የምንኖረው። እና ስለ በጀትም አስተሳሰቦች አሉ በዓለም ላይ የተለያዩ አይነት ፍልስፍናዎች፣ አስተሳሰቦች፣ ታሪካዊ ዳራ ያላቸው ጊዜ ያመጣቸው የተለያዩ አይነት የበጀት አስተሳሰቦች አሉ። እነዚህ አስተሳሰቦች የስነ ልቦና ጦርነት ናቸው ነው ላይክ ነው። በትክክል አንደርስታንድ አድርገን እኛ የሚበጀንን አውቀን ካልመረጥን ማለት እንትን ነው ስኳንደር እናደርጋለን። እድል ራሱን አቅርቦልናል ግን ልንሳሳት እንችላለን እና እንደኔ እምነት ደግሞ ከትውልድ ትውልድ ተሳስተናል የሚል እምነት ነው ያለኝ። የፖለቲካ ርዕዮት፣ መንገድ፣ አካሄድ ምርጫ ነው ማለት ማንም ሰው አምጥቶ ማርክሲዝምን እንደዚህ ብሎ የጋተን ሰው የለም። ይሻላል ብለን ነው ፈልገን ነው። ሌላ አማራጭ ነበር፣ የተሻለ ነገር ነበር፣ እሱን ትተን ነው የመረጥነው። በኋላ መተን ልማታዊ መንግስት ብለን ስንመረጥ መርጠን ነው። የጋተን ሰው የለም፣ ራሳችንን የመረጥነው። the problem is መምረጥ መብት ቢሆንም የመረጣችሁት ነገር የሚያስከትለውን መዘዝ ግን መምረጥ መብት አይደለም። ኮንሲኩዌንስ አትመርጡ፣ አክሽን ነው የምትመርጡት። ኤጀንሲው የሚሰራው እዛ ድረስ ነው። እንደፈለጋችሁ መርጣችሁ እንደፈለጋችሁ አክት አድርጋችሁ መዘዙን ማስቀረት አትችሉም። እና መጀመሪያ ነው ማሰብ ያለብን የሚል እምነት አለኝ። እና ለማስረጽ የፈለኩት ሀሳብ ከተሳካልኝ ዘመናዊ መንግስታት ዘመናዊነት ህዝብን እንዲሰራና እንዲነግድ ፈቅዶ ህዝብ ሰርቶና ነግዶ ሲያተርፍ ከሱ ላይ ግብር መሰብሰብና በዛ ግብር ሀገር መገንባት ድሃ መደጎም ነው። ይሄን ግን እንዳንመርጥ ብዙ ፈተና አለብን ነው እንደ ሀገር ነው ማለት አይመስልም። ሳትል ነው በጣም ማለት እንዴት ልበላችሁ፣ ሹሉክሉክ ነው፣ ሾላካ ነው፣ አይታይም ግን ያስተናል የሚል እምነት አለኝና አሁን አንዱ ያለው ፈተና ምንድነው? ያለ ግብር ይታደግ የለም ወይ? እነ ዱባይን ተመልከታለ፣ ገብቷቸዋል። እነ ቻይናን ተመልከታለ ማለት አሁን እነ ቻይና ከነ አሜሪካ ምናምን ጋር ስታያቸው የሚሰበሰቡት ግብር በጣም ትልቅ ሆኖ አይደለም፣ ወይንም የግብር አሰባሰባቸው ኤፊሽንት የሚባል አይደለም። ግን የእድገት አመዘጋገባቸውን ስታዩት የሚያስገርም ነው። የቻይና በተለይ የሆነ ታምራዊ ነው። ሴም ቲንግ በነዳጅ የበለጸጉ ሀገራት አንዳንዶቹንም ስታያቸው ሁሉም ነዳጅ ያላቸው ሀገራት ሀብታም ናቸው ማለት ልማት አምጥተዋል ተብሎ ባይባልም እዚህ አጎራባቾቻችን የሆኑት እነ ሳውዲ አረቢያ፣ ዱባይ፣ ኳታር ምናምን በጣም ጥሩ እድገት አላቸው ነው። ነገር ግን ያ እና ብዙ ሰው የሚመስለው ምንድነው ያለ ግብር ነው ያደጉት የሚል ነገርም አለው። የተወሰነ እውነትም አለው። ነገር ግን ነገሩን በደንብ እንየው እና እንዴት ልበላችሁ እንዳንታልል ነው የሚመስል። ሲያታላችሁ እኮ አሁን እንትን ይላል የሚያብለጨልጭ ሁሉ ወርቅ አይደለም ይባላል አይደለ? አንዳንድ ጊዜ ታውቃላችሁ፣ አሁን ይሄ አባባል ዝም ብሎ ተራ አባባል ይመስላል፣ ግን በፍልስፍና በአስተሳሰብ ምናምን ስትመርጡ መቼም ሰው ልታለል ነው ብሎ የሚታለል ሰው የለም። ልታለል ብሎ ማለት ነው እየመሰላችሁ ነው የምትታለሉ። ልክ ነኝ ያላል በቃ በኮንቪክሽን ነው የምትታለሉት። ታውቃላችሁ ሲያገኛችሁ ማለት ነው።
ዲሰፕሽን ሲያገኛችሁ በኮንቪክሽን ነው የሚያታላችሁ እና ይመስላሉ ነው ሲታዩ። አሁን ለምሳሌ ለማሳየት የፈለግኩት ዱባይን ውሰዱት ነው። ዱባይ አሁን ብትሰሙ ማለት ቲክታክ ላይ ፊዳችሁ ላይ የሚመጣ ከሆነ ታያላችሁ። ነው ዱባይ ፕሮፐርቲ ታክስ የለም፣ ኢንካም ታክስ ዜሮ፣ አሜሪካን ይዘርፈዋል ነው እንትንን ይዘርፈዋል ነው እንትንን። እኛ ጋር ግን ብትመጣ ደሞዝ ላይ ግብር የለም ይሏቸው። አያስደስትም? ስራ አግኝታችሁ እዛ ብትሄዱ ደሞዝ ላይ ግብር የለም እና በዛ ላይ ዲቲ ፍሪ ነን ይሏቸዋል ንግድ ላይ ምናምን። እና የሚፈጥሩት እንዴት ንስ አድርገው ነው። ዱባይ መንግስት ስታዩት በጣም ጥሩ አሪፍ መንግስት ነው ያላቸው። በነገራችን ማለት ይሄ ቢሮክራቲክ ኢፊሸንሲው እንትንም ቢሆንም እንትን ነው ዴሞክራቲክ አይደለም፣ ዲሞክራሲያዊ አይደለም። የአፈጻጸም ብቃቱ ግን ዘመናዊ የሚባል መንግስት ነው። በጣም ኢፌክቲቭ ነው። በጣም ኢፌክቲቭ መንግስት ነው ያላቸው እና ሰዎች ምን ያመጣሉ? ዲሞክራሲ ዲሞክራሲ ትላለ። ምን አመጣ ዲሞክራሲ? እንደዚህ አድርጎ በዚህ ገብቶ በዚህ ወጥቶ ምናምን ብሎ ግብር መሰብሰብ ምናምን ላይክ ነው አላቸው። የራስ ግብር መሰብሰብም የራሱ የሆነ ችግር አለው። ግን they mention all that and they make it look like ምን ያስመስሉታል መሰላችሁ? ያኛው የምዕራባዊ አካሄድ ነው ምናምን፣ እሱን ተውና ይሄኛውን ተከተሉ ይሏቸዋል። ግን እንደኔ እምነት የሚያብለጨልጭ ግን ወርቅ ያልሆነ አማራጭ ነው እና አሁን ዱባይን ሲታይ ከግብር ነፃ የሆነ ኢንቫይሮንመንት ይመስላል። ግን በተለይ ደግሞ ነዳጅ እንዳላቸው ስለሚታወቅ አረቦች ስለሆኑ ምናምን በቃ የሆነ እግዚአብሔር የባረካቸው ዝም ብላችሁ ቁጭ ብላችሁ ብሎ ያላቸው ገብቷቸዋል። ቁጭ ብሉ ብሎ ያላቸው አንዳንዶች እንዲያውም መንፈሳዊ ያረቁትና ይመስላል ነው። ግን ያ አፒራንስ ነው፣ ሴምብላንስ ነው። ወደ ውስጥ ገብታችሁ ስታዩት ነገሩ ሌላ ነው እና ለምሳሌ መረጃ እናንተ ራሳችሁ ጉግል አድርጋችሁ ልታረጋግጡ ትችላላችሁ። ዱባይ በእርግጥ ነዳጅ አላቸው፣ ሶቨሪን ፈንድም አላቸው። ማለት ሶቨሪን ፈንድ እንግዲህ ከነዳጅ ከምናምን የሚያገኙትን ገንዘብ ወስደው ኢንቨስት ያደርጉታል። ሀገራቸውን ብቻ ሳይሆን ከሀገራቸው ውጭ ኢንቨስት አድርገው የመንግስት ኢንቨስትመንት መንግስቱ ኢንቨስት ያደርጋል ማለት ነው። ኢንቨስተር ቀጥሮ ምናምን ብሎ ኢንቨስት ያደርጋል። ከዛ የሚሰበስበው ትርፍ አለ። እነዚህ ገቢዎቹ ግን የመንግስትን ነው መንግስታቸውን ፋይናንስ የሚያደርጉት 25% ብቻ ነው። ስለዚህ ታክስ ማይሰበስብ ከሆነ በዲዩቲ ፍሪ ዞን ምናምን ከሆነ እንዴት አድርጎ ነው ኢንካም ሰብስቦ በጀቱን የሚችለው ብላችሁ ስትሉ ዴታዎች የሚያሳዩት 56% የሚሆነውን ገቢውን የዱባይ መንግስት የሚያገኘው በመንግስትነት ስለዚህ በአገልግሎት እና በቅጣት ያገኛቸዋል። ማለት ብዙ የቅጣት አይነቶች አሉት። ከዛ ብዙ ገንዘብ ያገኛል። አገልግሎትም ሲሰጥ የቪዛ ማደሻ፣ የስራ ፈቃድ፣ የምናምን የንግድ ፈቃድ ምናምን ሲያወጣ የሚያስከፍላችሁ ከፍተኛ ገንዘቦች ስላሉ ከዛ በቂ ገንዘብ ይሰበስባል። 56% ማለት ነው። ስለዚህ 56 25 ስታደርጉት ስንት ሆነ ማለት ነው? 60-80 አካባቢ ይመጣል። የቀረውን 20%ቱን ከቫት ከኤክሳይስ እና ከጉምሩክ ቀረጦች ይሰበስባል ማለት ነው። ወጣም ወረደም ምንም እንኳን ኢንካም ታክስ አልሰበሰበም ቢልም ሰራተኛው አሁን ለምሳሌ ደሞዝ ሲከፈል ከደሞዝ ላይ ግብር አልፈልግም ያዘው ይላቸዋል። ግን በሌላ መንገድ ያስከፍላቸዋል፣ ያገኘዋል ነው ያንን ኢንካም ታክሱን ትቶ በሌላ መልኩ ያገኛቸዋል። እና እነዚህ ማለት ሀሳቤ ምንድን ነው? ግብር ሳይሰበስቡ መንግስታቸውን ፋይናንስ አድርገው ልማት ማምጣት የቻሉ ሀገራት ቢኖሩም አንደኛ እቺ ልማት ማምጣት የመንግስትን ገቢ ወስዶ ዴቨሎፕመንት መስራት ፋይናንስ ማድረግ የሚለውን ሀሳብ ራሱ የተዋሱት ዴቨሎፕ ያደረጉት አዶፕት ያደረጉት ከዛኛው ግብር ከሚሰበስበው ስርዓት ነው። ሁለተኛ ግብር አንሰበስብም ቢሉም ቀላል የማይባል የግብር ተደጋፊነት አላቸው። ስለዚህ በግብር እንመን ነው ሀሳቡ። እንግዲህ ስንቀጥል ጠቅለል አድርገን ስናየው ነፃ የስራና የንግድ እንቅስቃሴን ፈቅዶ ከዛ ላይ ወጥነት ያለውን ነገር ግን የዜጎችን የገቢ አቅም ያገናዘበ ገቢን የሀገር ልማትና የዜጎች ድጎማ ማድረግ ያለመፈለጉ ምክንያት ስታዩቸው እነዚህን ሀገራት በአብዛኛው ነው የምላችሁ አሁን ዳይቨርዥን አለ። ዳይቨርት ያደርጋሉ ማለት ምንድን ነው የሚያደርጉት?
መንግስት ገቢውን ከሌላ መንገድ ማግኘት ይችላል ይሏቸዋል። ላይክ ነው መንግስት ገቢውን ከሌላ መንገድ ማግኘት ይችላል እና እንዲያውም እኮ የሚሏችሁ የፖሊሲ ነፃነት እኮ ይሰጠናል። ግብር ከህዝብ የምንሰበስብ ከሆነ ገብቷቸዋል። ግብር ከህዝብ የምንሰበስብ ከሆነ ተጠያቂነት ለማን ይሆናል? ለህዝብ ይሆናል። መንግስት እንደፈለገው መሆን አይችልም። and there are some people who believe that is አደርባይነት ነው ከህዝቡ ነፃ መውጣት አለብን ብለው የሚያስቡ ሰዎች አሉ። ኢንዲፔንደንስ የመፍጠር ፍላጎት አላቸው እና ላይክ ነው ዌልዝ አንደኛው ሌላው እንድናየው ፈለግኩት። አሁን እያደረግኩት ያለሁት ነገር እንግዲህ አንደርስታንድ ላይክ ነው በግልጽ የነገርኳችሁ ነው። እያደረግኩት ያለሁት ነገር ምንድን ነው? ያለ ግብር ልማት ማምጣት ይቻላል ነው። የሚከፈትብን የሀሳብ ጦርነት እንደ ሀገር ነው የምላችሁ። የልማታዊ መንግስት አስተሳሰብ አሁን የፈጠረው እዚህ ሀገር አሁን የተከለው ነገር አንዱ እሱ ነው። አሁን እሱን ሳናስተካክል የኢትዮጵያ የግብር ታክስ ቱ ጂዲፒ ሬሾ ለምን ቀነሰ ብለን ክርክር ውስጥ ብንገባ የኢትዮጵያ ታክስ ቱ ጂዲፒ ሬሾ እንዲህ ስለሆነ አይደለም ነው። መጀመሪያ እዛ ጋር የተበላሸውን ፍልስፍና ካላስተካከልከው ማቃት አይደለም ነው። እንደ ሀገር እኔ ሰዎቻችንን አይቻለው ነው የምላችሁ። እንትን አይደለም የሆነ እንትን ነሆለል አይደለም። ግን ከተያዘ የፈለክ ስማርት ብትሆን የሚይዝ ነገር ከያዘ ምን ታረገዋለህ? ተይዘን ነው። ገብቷችኋል? ላይክ ነው ይሄ ታክቲካል ቴክኒካል ፕራግማቲክ ነገሩ አቀስቶን አይደለም። አካውንቲንጉ ይቻላል፣ ፋይናንሱ ይቻላል፣ ህግ ማስከበሩ ይቻላል፣ ወዘተ ወዘተ። እኔ የተቋም ግንባታ ችግር የለንም። ግን ፍልስፍና ከተበላሸ ይሄ ትልቁ ፍልስፍና ከተበላሸ ታች አፈጻጸሙ ዜሮ ነው የሚሆነው ነው። ምክንያቱም ፍልስፍናው የሚለው ምንድን ነው? ግብር አልሰበስብም፣ አልለቅምም፣ ሳንቲም ልለቅምልህ ነው። ራሱን የኢኮኖሚክ ማሽኑን ተቆጣጠሬ ዳይሬክት አደርገዋለሁ ነው። እና ያንን ለማድረግ ጀስቲፊኬሽን ያመጣላቸዋል። እና እኔ ያንን አሁን ምንድነው ያን ሀሳብ ለመዋጋትና ሀገር በግብር ነው ማደግ ያለበት፣ በተለይ ደግሞ ኢትዮጵያ። ምክንያቱም የተፈጥሮ ሀብት ስለሌለ አንዳንድ ሰዎች ታውቃላችሁ ያለብን ጦርነት እኮ በጣም እኮ ከፍተኛ ነው። የለንም ነዳጅ አለን ይላሉ። ግን ምን ነው ቢኖር ለምን አይወጣም? ማን ከለከለው? ሰው የሚያየው የዛሬ የሆነ የፖለቲካ ዲስኩር ማሸነፉን ነው። ገብቷቸዋል? ወይንም የሆነ አይነት ነገር አድርጎ ራሱን ተቀባይ ማድረጉን ነገር ነው የሚያየው። ኖ that is costing us እድል ፈንታችንን እየበላብን ነው። የለንም ነዳጅ የለም። በዓለም ላይ ካልተሳሳትኩኝ የመጨረሻው ትንሹ የነዳጅ ሀገር ካላቸው ውስጥ ማለት ነው። የመጨረሻው ትንሹ የነዳጅ ሪዘርቭ ያለው ኢትዮጵያ ውስጥ ነው። ስለዚህ ለኢንቨስትመንት አያዋጣም እንጂ ስለተሴረብን፣ ስለተዶለተብን፣ ቂም ስለተያዘብን እንትን ስላደረግን አይደለም። ነጋዴ ነገርኳችሁ ቂም አይዝም፣ ትርፍ ነው የሚይዘው። እንትን አይለውም፣ ደንታው አይደለም ነው የምላችሁ። እና እኔ ማድረግ እንግዲህ ለማድረግ የፈለኩት ምንድን ነው እንድናምን ነው። እንድናምን ስላችሁ የሚደረጉብንን ወይም ይደረጉብናል ብዬ እኔ ያመንኳቸውን የሀሳብ ጦርነቶች አሸንፈን ራሳችንን ወደ ትክክለኛው ህዝብ ያምርት፣ መንግስት ግብር ይሰብስብ፣ የሰበሰበውን ግብር ሀገር ያለማበት ድሃ ይደጉሙበት የሚለውን አስተሳሰብ እንድንመርጥና ወደዛ መንገድ እንድንገባ ነው። ግን በቃ እየተደረገብን ነው። ከትውልድ ትውልድ ነው የምላችሁ። ከኃይለ ሥላሴ ሲያልፍ ደርግ ሲያልፍ ኢህአዴግ ሲያልፍ አሁን የስነ ልቦና ጦርነት እየተደረገብን። ለምን? ያንን መስመር እንዳንይዝ። እኔ የሆነ የተቀናጀ ምናምን ቡድን ያለ አይመስለኝም እንደዚህ የሚያደርግ። ግን በቃ አእምሮ ካልዳበረ ይታለላሉ። ብዙ የሚያጭበረብር ሀሳብ አለ አየሩ ላይ ይመስላል።
ኔሽን ይታለላል፣ ማህበረሰብ ይታለላል፣ ሀገር ይታለላል። ከታለላችሁና እንትን ውስጥ ከወደቃችሁ በኋላ ምን ታመጣላችሁ? እና እነ ዱባይ ያስመስላሉ። ቻይናዎችም ላይክ ነው በልማታዊ መንግስት ትልልቅ ኮርፖሬሽኖችን ኦን አድርገን ይሏቸዋል። ግን ሚስጥሩ ሌላ ነው። ሰው ነገርየው ሌላ ነው። እና ብቸኛው ትክክለኛው እና ዘላቂ የሆነው በተለይ ደግሞ በኢትዮጵያ ተጨባጭ ሁኔታ የሚያዋጣው መንገድ ህዝብ ያምርት፣ ህዝብ ንብረት ይያዝ ንብረት ኪሱ ይሙላ። ያኔ ግብር እንወስዳለን ከሱ። እንደዛ አድርገን ነው የምናለማው ነው። ነገር ግን ይሄን አሁን ለምሳሌ ለማጥቃት አንዱ የሚፈልጉበት መንገድ የምታዩቸው የፖሊሲ ነፃነት ምናምን በሚል ከህዝብ ተጠያቂነት ራሳቸውን ነፃ አድርገው ግን የፖለቲካ ስልጣን መጨበጥ የሚፈልጉ ናቸው። አሁን የቻይናው መንግስት የህዝብ ተጠያቂነት አለው ወይ ብላችሁ ማለት ቻይና ምንም ጥያቄ የለውም። በጣም በልጸገዋል። በጣም ከፍተኛ ሀብት አፍርተዋል። ቴክኖሎጂያቸው ምናምን ሌላ ነው። የቻይና መንግስት ግን የህዝብ ተጠያቂነት የለበትም። ለምን? በጀቱ ከህዝብ አይመጣም ነው። በጀቱ ከህዝብ አይመጣም። በጀቱ የሚመጣው ከሌላ ነው፣ ከንግድ ነው የሚመጣው። እንደዚህ አይነት አባዜ ያለባቸው ነው የምላችሁ። ላይክ ነው እንትን መንግስቱ ኦቶኖሚ ኖረዋል። ዱባይ፣ ሳውዲ አረቢያም እንደዚህ ነው። የሳውዲ አረቢያ መንግስት የሳውዲ አረቢያ ዜጋ አፍ አንድ ነገር መናገር ይችላል? አይችልም። የዱባይ ዜጋ የዱባይን መንግስት አንድ ነገር ማለት ይችላሉ? ምንም ማለት አይችልም። መብት የለውም። እና መንግስታት በዚህም በዛም ብለው የበጀት ምንጫቸውን ሲደብቁ አንዳንዴ ወይንም ብዙውን ጊዜ ሴም ቲንግ በራሻም በነገራችን ላይ እንዲያውም የራሻ የሚገርም ነው የሚባለው መንግስቱ ኢንታየርሊ የሚኖረው በነዳጅ ሽያጭና በጋዝ ሽያጭ ነው። ስለዚህ ህዝብ ዴሞክራሲ ምናምን ህዝብ እንዲያለ አይሰማም ነው። ጠርጎ ነው የሚጠር። ተጠያቂነት የለበትም። እኔ አይ ዶንት ዊሽ ዳት ፎር ኢትዮጵያ ነው የምላችሁ። በሀገራችን ህዝብና መንግስት ተከባብረው የሚኖርበት ድባብ እንዲኖር ነው የምፈልገው። ህዝቡም በነፃነቱ እንዲኖር፣ መንግስትም ስራው እንዲሰራ ነው። ስለዚህ እንግዲህ ምንም እንኳን ከቅርብ ጊዜ ወዲህ እነዚህ በአምባገነን መንግስታት የሚመሩ ሀገራት የተፈጥሮ ሀብታቸውን በመሸጥ እና ልዩ ኢኮኖሚክ ዞን በመፍቀድ የሚያገኙት ገንዘብ ነፃነትን የሚነፍጉና አንዳንዴም በጣም አረመኔያዊ የሚባል ነገር ሲያደርጉ ቢታዩ እናያቸዋለን። ላይክ ዩ ሃቭ ኖ አይዲያ። አሁን ለምሳሌ የዱባይ መንግስት የሚያደርገውን ነገር ሲተነተን ስትሰሙት በጣም ሰፎስቲኬትድ ነው። የቻይና መንግስት ብቻ ብዙ ነገር አለ። ቢያደርጉም በልማት ደረጃ ሀገር ማልማታቸውና ከፍተኛ የድህነት ቅነሳ ማድረጋቸው እውነት ቢሆንም በሌላ አማርኛ ማለት ብዙ አማራጭ ሊመስሉ የሚችሉ መንገዶች አሉ በዓለም ደረጃ ማለት ነው። ነገር ልክ ነው። በዓለም ከዚህ ከመንግስትና አሁን እንዳልኳችሁ ጉዳዩ መንግስትና በጀት ነው። ስለዚህ ስለ በጀት እንዴት እናስብ ነው ጉዳዩ። እና አማራጭ የሚመስሉ ፍሪ ኢኮኖሚክ ዞኖችን ማፍላት፣ የተፈጥሮ ሀብት መሸጥ አይነት አማራጭ የሚመስሉ ነገሮች አሉ። በነዛ መንገድም ሄደው ልማት ያመጡ ሰዎች አሉ። ቻይና አለች፣ ሰዎች ያሳያቸዋል። ዩኤኢ አለ፣ ካታር አለ፣ ሳውዲ አረቢያ አለ፣ ወዘተ ወዘተ። ግን እንግዲህ ከላይ ዘረዘርኩላችሁ ነገሮች እንደተጠበቁ ሆነው አንደኛ እነዚህ መንግስታት በጣም አምባገነን ናቸው። በጣም ማለት የገንዘብ ሶርሳቸውን ከህዝብ ሲደብቁ ተጠያቂነት የለባቸውም። ስልጣናቸው በቃ ላይክ እንዴት ልበላችሁ እንትኑንም ይዘው ገጭ ነው የሚሉት። ላይክ ነው ፓወርፉል ነው የሚነካቸው የለም። እና አምባገነን ናቸው። ፍለጠው ቁረጠው ናቸው። አስቸጋሪ መንግስታት ናቸው ከህዝብ ግንኙነት አንጻር። ያ ብቻ ግን አይደለም። እችን ራሷ ዴቨሎፕመንታሊዝም የምትለውን ሀሳብ የቀሰሟትና ያዩዋት ከዛኛው ከነፃነቱ ዲሞክራሲ አስተሳሰብ ግብርን ሰብስቦ ከህዝብ ከሚያመርት ከሚያለማ ህዝብ ግብር ሰብስቦ ያንን ከህዝብ የተሰበሰበ ግብር
መልሶ ለመሰረተ ልማትና ለሀገር ግንባታ ማዋል የዘመናዊ መንግስት እሳቤ መገለጫ ነው። ላይክ ነው ኢትስ ሞደርኒዝም የሚለውን ሀሳቡን ላይክ እንዴት ልበላችሁ ኢትስ አ ባድ ኮፒ ፌክ ነው ማለት አንድ ነገር አሁን ለምሳሌ አሪፍ እንትን ላይክ ነው ብራንድድ የሆነ ነገር ሊኖር ይችላል። ኦሪጂናል አስመስሎ መስራትና ፌክ አድርጎ ማቅረብም ደግሞ ይቻላል። ፌክ ላይክ ነው። ለምንድን ነው ፌክ የሚባለው? የተለያዩ ኮርነሮች ከት ስለሚያደርግ ነው። ለምሳሌ ማቴሪያል ሲጠቀም ቺፕ ይጠቀማል። ጉልበት ሲጠቀም በግድ አስገድዶ ይጠቀማል ወዘተ ወዘተ ብሎ የሚመስል ግን ያልሆነ ነገር ያቀርብላቸዋል። እና ዴቨሎፕመንት አለ፣ ልማት አለ። ልማቱ ግን ሃይ ኮፒ ነው ላይክ ነው። ሃይ እንኳን ኮፒ ነው ለማለት ይከብዳል። በጣም ብዙ ጣጣ አለበት ውስጡ ስትገቡ። በጣም ብዙ ኢሰብአዊ ሆነ ተቀባይነት የሌለው ብዙ ችግር አለው። ምንም እንኳን በዓለም ላይ ላይክ ነው ፐርፌክት ጽድቅ ነው ምናምን የምትሉት ነገር ባይኖርም ግን በአንጻራዊነት የማይመረጥ ነው። ሁለተኛ አምባገነን መንግስቶችን የሚያፈላ ነው። አምባገነናዊነትን ነው ፋይናንስ የሚያደርገው እንደዚህ አይነት አካባቢ በቃ ልክ ነው። ፈላጭ ቆራጭነትን ነው ፋይናንስ የሚያደርገው። ሶስተኛ አንዳንዴ አንጀባም ነው፣ ውሸት ነው፣ ዲሰፕሽን ነው። ዲሰፕሽን ስላችሁ እኛ ኢትዮጵያውያኖችን ስፔሲፊካሊ ፈልጎ እኛን ሊያታለን አይደለም። ግን አንድ ሰው ዲግሪ ከሌለው ዲግሪ መኖር በቃ የሆነ እንትን ካለ ዲግሪ አለኝ ይልሃል። ፌክ አምጥቶ ከፍሎ ዩኒቨርሲቲ ዲግሪ አሰርቶ ሊያወጣ ምን ታደርገዋለን? ገብቷቸዋል። እንትኑን ሬጅስትራር ላይ ያስገባው ይችላል በገንዘብ በምናምን አድርጎ። ስለዚህ ፌክ ነው ነው ውስጡ ገብተህ ስታየው ዱባይ በለው ቻይና በለው ግብር ይሰበስባሉ። ምክንያቱም አንሰስተነብል ነው በዛ መልኩ መሄድ። በተለይ አሁን ለምሳሌ የአሜሪካን መንግስት ስታዩት የሚሰበስበው ግብር ማለት ነው ላይክ ነው ላሳያችሁ። what was like no the tax revenue of US government in 2024 ለምሳሌ በ2024 ዓመተ ምህረት ይታያል 4.9 ትሪሊየን ዶላር ነው የሰበሰበው። ብር አይደለም 4.9 ትሪሊየን ዶላር ነው። ይሄ ከማን ጂዲፒ ይበልጣል መሰላችሁ? ላይክ ነው እንዴት ላድርገው ጄሚናይ quite coding come back. Can you list me the countries whose in 2024 GDP is lower than the US federal government revenue in that same year, include only those countries whose GDP is greater than $1 trillion in that same year. Can you list the countries whose total GDP is lower than the US federal government revenue? That's you include only those countries whose GDP is greater than $1 trillion. እንግዲህ ይኸውላችሁ ምንድን ነው መሰላችሁ ያልኩት የአሜሪካ መንግስት በ2024 ዓ.ም ፌዴራል ገቨርንመንቱን ብቻ ነው ስቴቶቹን ሳልጨምር ስቴቶቹ እንደዛ ወደ 2 ትሪሊየን ዶላር ምናምን አላቸው። ጠቅላላ የአሜሪካን ገቨርንመንት በ2024 ዓ.ም ሰበሰበ የተባለውን ታክስ ነው ሬቨኒውን ብታዩት ወደ 6 ምናምን ትሪሊየን ዶላር ነው የሚመጣው። በጣም ብዙ ብር ነው። ግን የፌዴራል መንግስቱ ብቻ የሰበሰበውን ታክስ አውጣልኝ አልኩ
እና የፌዴራል መንግስት የሰበሰበውን ታክስ አውጣ ስለው ቅድም እንዳያችሁት ወደ እንግዲህ እዚህ ጋር ወይም እዚህ ጋር እንደምታዩት 4.9 ትሪሊየን ዶላር ነው የሰበሰበው። ይሄ 4.9 ወይንም ደግሞ ክሎስቶ አጠጋግታችሁት 5 ትሪሊየን ዶላር ልትሉ ትችላላችሁ። እስቲ ጂዲፒያቸው ከ1 ትሪሊየን በላይ ሆኑ እንግዲህ በጣም ሀብታም የሆኑ ሀገሮች እነሱን ምረጥልኝና ከማ ይበልጣል ብለህ ዘርዝርልኝ ነው። የእነሱ ጂዲፒ 2024 ላይ እነዛ ሀገራቶች በአመት ያመረቱት ምርት ነው የሚለው ምን ያህል እንዳመረቱ አሳየኝ ማለት ከነሱ የሚላይክ ነው። የአሜሪካን ይሄ እንትኑ ጂዲፒው ከየትኞቹ ሀገራት ይሄ ጂዲፒው ሳይሆን ታክስ ሬቨኑ ከየትኞቹ ሀገራት ጂዲፒ እንደሚበልጥ አሳየኝ። የዘረዘራቸውን ሀገራት እዩ። ጀርመኒ 4.6 ነው ጂዲፒ በ2024 ዓ.ም። የአሜሪካ መንግስት በግብር የሰበሰበው ብቻ በጀርመን ሀገር በጠቅላላ ከተመረተው ምርት ይበልጣል። በዛ አመት ነው ብለ በግብር የሰበሰበው ብቻ የአሜሪካ መንግስት። ጃፓን ይበልጣል። ከዛ እርሱት ነው በቃ ሌሎቹ ማለት ለምሳሌ the same thing right like list me the first like the top 5 countries with highest GDP in descending order, all right, in 2024, all right. በ2024 ዓመተ ምህረት ኦልራይት ከፍተኛ ጂዲፒ ያላቸው ሀገራት ማለት ነው። የመጀመሪያው አሜሪካን ነች። ስንት ነው? 28.78 ትሪሊየን ዶላር ነው ጠቅላላ ሀገራዊ ምርታቸው ማለት ነው። ከዛ ቀጥሎ ቻይና አለች 18 ምናምን። ከዛ በኋላ ጀርመን ነች 4.5። ከዛ ጃፓን። አሜሪካ በ2024 ዓመተ ምህረት የሰበሰበችው ግብር ከቻይና ሲቀር ከሌሎቹ ቀጥሎ ካሉት ጃፓን በሉት ኢንዲያን አስቡት 1.5 ብላ ቢሊየን ህዝብ ያላት ሀገር እና በጣም ትልቅ ኢኮኖሚ ነው ያላቸው። ማለት ሚናቅ ኢኮኖሚ አይደለም፣ በጣም ጠንካራ ኢኮኖሚ ነው ያላቸው። የነሱን 3 እጥፍ የሚሆን ጂዲፒ ነው የነሱን ጂዲፒ የህንድን ጂዲፒ 3 እጥፍ የሚሆን ነው የአሜሪካ መንግስት የሰበሰበው በግብር። እና ምን ልላችሁ ነው? ህዝብን እንዲያመርት አድርጋችሁ እንደ መንግስት ግብር ስትሰበስቡ የግብር አቅማችሁ በጣም ፓወርፉል ነው። በጣም ፓወርፉል ነው። በጣም ብዙ ነው። በጣም ትልቅ ነው። ትልቅ መሆኑ ግን ለምንድን ነው እንትን ነው ላይክ ነው የምትሰሩት ከልማት እንዴት ነው የሚባለው? ለልማት ከሚያስፈልጋችሁ ግብዓት አንጻር ግን እንደዛ መሆን አለበት ነው። በሌላ አማርኛ ሜንቴን ሀብት መፍጠር። ለምሳሌ አውሮፕላን ብትገዙ ሀብታም ሆናችሁ ማለት ነው እንትን ብላችሁ አውሮፕላን ብትገዙ አውሮፕላኑ መግዛት ብቻ አይደለም ነው ሰርቪስ ማድረግ፣ ፓርክ ማድረግ፣ ፓይለት መክፈል፣ የነዳጅ ማውጣት ምናምን ኮስቱ በጣም ከባድ ነው። ገብቷችኋል? ስለዚህ ሀብታም ሀገር እየገነባችሁ ስትሄዱ ያንን ሀብታም ሀገር ሰስቴን ማድረግ ብዙ ገቢ ይጠይቃል። ገብቷችኋል? ብዙ ገቢ ይጠይቃል። ብዙ ፋይናንስ ማድረግ ይጠይቃል። ጥራቱን አስጠብቆ ለመቀጠል በጣም ብዙ ገቢ ስለሚጠይቅ እንደ ግብር አስተማማኝ እና ዘላቂነት ያለው የገቢ ምንጭ ማግኘት አይቻልም። ስለዚህ ኢቭን ቻይና ነው የምላችሁ ማለት በጣም መንግስታቸው ገንዘብ አለው ቢካውዝ ብዙ ነገር ውስጥ ኢንቮልቭ ያደርጋል። ግን እንደ ግብር ሰስተነብል አይሆንለትም። ስለዚህ ምንም ምክንያት ቢደረደር ነው የምላችሁ አምባገነን ለመሆን ቢፈለግም ተፈጥሮ ሀብት መሸጥ ቢቻልም ወዘተ ወዘተ ተመልሳችሁ ወደ ግብር እንድትመጡ የሚያደርጋችሁ በጣም ሰፊ በርካታ ምክንያት አለ እና በግብር ማመን አለብን ነው ማለት ፕራይመሪ እሱ መሆን አለበት። ሌላውን እሱን ካሳካም በኋላ ካስፈለገ ወደ ሌላው እንሂድ፣ ችግር የለውም። እንደ ሀገር ግን ፕራይመሪ ምንጫችን መሆን ያለበት ህዝቡ ራሱ ነው። የልማት ምንጭ መሆን ያለበት ህዝቡ ራሱ ነው። የልማት ምንጭ መሆን ያለበት ስንል ደግሞ ምን ማለታችን ነው? በሌላ አማርኛ የመንግስት ገቢ ዋነኛ ምንጩ ግብር ነው መሆን ያለበት።
ግብር ሲሆን የሚሰበሰበው ገቢ ቀላል አይደለም። ብዙ መሰብሰብ ይቻላል እና ብዙ መሰብሰብ ይቻላል ብቻ ሳይሆን ሰስተነብልም ነው፣ ቀጣይነት አለው። እንግዲህ ይህንን ካልኩኝ እዚህ ጋር ምን አልኩ መሰላችሁ? በሌላ አማርኛ ኢትዮጵያ ከበጀት አስተዳደር አንጻር 3 ምርጫ አለዋት ነው። ምን አይነት የበጀት አስተዳደር ኢትዮጵያ ውስጥ መንግስት እንዴት አይነት የበጀት አስተዳደር ይከተል ብለን ካልን በዋናነት 3 ምርጫ አሉት ነው። አንደኛው ኢትዮጵያ የምትሸጠው ከፍተኛ የተፈጥሮ ሀብት ካለ ያንን በመሸጥ ለሀገር ልማትና ለህብረተሰብ ድጎማ መንግስት የሚያስፈልገውን ገንዘብ ማግኘት ነው። አንዱ የበጀት አስተዳደር መንገድ ልንመርጥ የምንችለው ነው። አይ እሱን የምናደርገው የለንም ካልን ወይንም ካልን ደግሞ ምድሪቱን ለስፔሻል ኢኮኖሚክ ዞን ከህዝቡ ጉልበት ጋር መሸጥ ነው። ለዓለም አቀፍ ካፒታል እየሸነሸኑ በኢንዱስትሪያል ፓርክ ስፔሻል ኢኮኖሚክ ዞን እያሉ ህዝቡን መሸጥ፣ ከዛ በኮንሴሽን እና በኢንዱስትሪያል ፓርክ ለዓለም አቀፍ ካፒታል በመቸብቸብ ከዛ በሚገኘው ገቢ የብሔራዊ ልማትና የህብረተሰብ ድጎማ መስራት ነው። እሱ ካልሆነ ግን እነዚህ ሁለቱ አማራጮችን መከተል ካልቻልን እንደ ሀገር ነፃ የንግድና የስራ ምህዳር በሀገር ደረጃ በማስቻል ከአምራቹ የሀገራችን ህዝብ በሚሰበሰብ ወጥነት ያለው ነገር ግን የዜጎችን ገቢ ያገናዘበ ግብር ስርዓት ዘርግቶ ያ ከዛ ግብር ስርዓት የሚሰበሰብ ገንዘብን ወስዶ ብሔራዊ ልማትና የህብረተሰብ ድጎማ ስራ መስራት ነው ማለት ነው። እና እኔ እንደሚመስለኝ የመጀመሪያዎቹ ሁለቱ ምርጫዎች በኢትዮጵያ ሁኔታ በፍጹም ውጤት ሊያመጡ አይችሉም። ምክንያቱም ቀቢጸ ተስፋኛና ኪራይ ሰብሳቢነት የተጸናወታቸው ወይንም አንዳንድ ደግሞ ሞኞች አሉ ነው የምላችሁ። እውነቴን ነው። አሁን ሰው መጥቶ ዝም ብሎ ሲናገራቸው እውነት ይመስላቸዋል። ማለት በቃ ኢትዮጵያ ውስጥ እኮ ዩራኒየም አለ ይላል እና ሰው እንትን ነው የዋህነት ያጠቃና። እውነቴን እኮ ነው የምላችሁ። ኢትዮጵያ ውስጥ እኮ ነዳጅ አለ፣ ሰዎች እንዳይወጣ ስለሚፈልጉ ነው። ከወጣ ምናምን በአፍሪካ ላይ ተጽዕኖ እኔ የስነ ልቦና ጥልቅ እንዴት ልበላችሁ፣ ከሞኝ ደጃፍ ሙፈር ይቆረጣል። ይሄ ቀላል ነገር አይደለም። ዶንት ቢ ደስብ አንታለም። የለም ነው ቢኖር እኛ ሰላም ነገርኳችሁ። እንትን በጦርነት እየተላለቃችሁ ነጋዴ እንትን ምንድነው ብለድ ዳይመንድ የሚል ፊልም አላያችሁም? ማን ነው ስሙ? ዲካፒሮ ምናምን የሰራው። ሀገር በጦርነት ይተላለቃል። የዳይመንድ ካምፓኒው ግን ዳይመንዱን ያገኛል ከዛ ጦርነት ውስጥ። አይተውትም ነው የምላችሁ። ጦርነት አለ በዓለም አቀፍ ደረጃ ተብሎ ብለድ ዳይመንድ የተባለው እንግዲህ ሰዎች በጦርነት እየተላለቁ ነው ይሄ ዳይመንድ የሚመጣውና ከዛ እንዳትገዙ ምናምን ነው። ግን ይገርማቸዋል። ላውንደር ተደርጎ ምናምን ብሎ ከላይቤሪያ ተሰርቆ የወጣው ዳይመንድ በምናምን በልኩ አልኮ ተሸጋግሮ ከሳውዝ አፍሪካ የመጣ ዳይመንድ ነው ብሎ ገበያ ውስጥ አይተውትም ነው የምላችሁ። በፍጹም እንትን በነዳጅ ምክንያት ናይጄሪያ እየተገዳደሉ ነው። ከናይጄሪያ ነዳጅ አትግዙ ቢባል የናይጄሪያ ነዳጅ ወጥቶ በምን ማለት አንዳንዱ ነገር ሊታወቅ ይችላል። ግን ምን ልበላችሁ የሆነ እንግዲህ ፊንገር ፕሪንት ምናምን ካለው ሊያውቁት ይችላል። ግን አውጥተው ይሸጡታል ነው የምላችሁ። እና ነዳጅ ቢኖር ጦርነት ምናምን ነጋዴ እንዲህ አይነት ነገር አያስብም ነው የምላችሁ። they don't care። እና በሀገራችን መረጃዎች የሚያሳዩት ኢትዮጵያ ውስጥ ነዳጅ አለ ሊኖር ይችላል። ለምሳሌ 150,000 በርሜል ነዳጅ አለ ቢባል ምንም ማለት ነው የምላችሁ። ምክንያቱም ነጭ ወይንም የተፈጥሮ ጋዝ አለ ቢባል ከብዙ ነገሮች አኳያ ሀገር ትራንስፎርም በሚያደርግ መልኩ ወይም በጀት በቋሚነት ሊደግም በሚችል መልኩ የለም ነው። ስለዚህ እንደ ኢትዮጵያ ነው የምላችሁ። ይሄ ምንድነው አንድ ጊዜ አስታውሳለሁ፣ ምንድነው መለስ ዜናዊ ነው ደሽ ዲዚዝ ነው ምናምን የሚል ነገር ስልጠና ሰጠ ተብሎ በቃ እንትን እንደዚህ ተይዞ ነበር። ለምን ኢትዮጵያ ውስጥ የማዕድን እንትን የለም፣ ቢኖርም ደግሞ ሌላውን የኢኮኖሚ መስክ ያቀነጭራል ነው
አሁን የደሽ ዲዚዝ ሀሳቡ ምንድነው? ለምሳሌ ኢትዮጵያ ውስጥ ለምሳሌ ማዕድን ቢገኝና ትኩረት ሁሉ እዛ ማዕድን ማውጣት ላይ ቢሆን ሀብቱም ካፒታሉም ባንኩም ትኩረቱ ምን ላይ ይሆናል? እዛ ማዕድን ልማቱ ላይ ይሆናል። ስለዚህ ሌላው መስክ በሙሉ ትምህርት፣ ፋብሪካው ምናምኑ ኢንቨስተር ያጣል፣ ትኩረት ያጣል፣ አቴንሽን ያጣል። ማርኬት እንደዛ የማድረግ ፓወር አለ። አንዱን ላይክ ነው በጣም ትርፋማ አሁን ለምሳሌ በደች የሆነው ምንድነው? ነዳጅ ነው ምናምን ዲስከቨር አደረጉ። ነዳጅ ነው ምናምን ዲስከቨር አደረጉና እቃ ወደ ውጭ ይሄ ነዳጁን መሸጥ ጀመሩ። ነዳጁን ሲሸጡ እንትናቸው ገንዘባቸው ስትሮንግ ሆነ። ገንዘባቸው ስትሮንግ ሆነ ማለት የውጭ ምንዛሪ እጥረት የለባቸውም። ስለዚህ የገንዘባቸው ማለት ሃርድ ከረንሲ ብዙ ስላላቸው የሀገራቸው ብር ራሱ ዋጋው እየጠነከረ መጣ። የሀገራቸው ዋጋው እየጠነከረ ሲመጣ ወደ ውጭ እቃ መላክ አልቻሉም። ኤክስፖርት ማድረግ አልቻሉም። ለምን? ውድ ነው እቃቸው። ስለዚህ ሌላውን የኢኮኖሚ መስክ በሙሉ አጠፋባቸው ነው ይሄ የመጣው የነዳጅ ጥንካሬ እና የተፈጥሮ ሀብት እንደዚህ አይነት ኢፌክቶችን ይፈጥራል። ላይክ ነው ራሱን ብቻ አንዱን መስክ ያጠነክርና ሌሎቹን አስፈላጊ የሆኑ የኢኮኖሚ መስኮች ላይ ኢንቨስትመንት እንዳይደረግ ትኩረት እንዳይደረግ መቀንጨር ይፈጥራል እና ደሽ ዲዚዝ ይባላል ማለት ነው። ስለዚህ ምንድነው እንደዚህ ብሎ አለ ነው ምናምን ተብሎ ግን እንደዛም ስላለ ብቻ አይደለም ነው የምላችሁ። ማዕድን ወጥቶ ትርጉም ባለው መልኩ ኢትዮጵያ ውስጥ የኢትዮጵያን ማለት በጣም ሰፊ ሀገር ነን። አሁን ለምሳሌ ኳታር ምናምን ስንት ሰው ናቸው? 500,000 ምናምን ናቸው። ገብቷቸዋል? 500,000 ምናምን ናቸው። ስለዚህ ለ500,000 የሆነ $100 ሚሊዮን ብታወጣ በጣም ብዙ ብር ነው። በኢትዮጵያ ግን $100 ሚሊዮን ብታወጣ ተፈጥሮ ጋዝ አውጥተህ ብትሸጥ ነው ኢት ሚንስ ናቲንግ፣ የሆነ ጠብ ነው የሚለው። ለምን? ህዝቡ ሰፊ ነው፣ ሀገሩ እንትን ነው። ስለዚህ በኢትዮጵያ የተፈጥሮ ሀብት ትርጉም ያለው ለውጥ እንዲያመጣ በጣም በጣም የትየለሌ መሆን አለበት እና ለብዙ አመት መሰራት አለበት። ስለዚህ እንትን የለውም ነው ሆፕ የለውም፣ ተስፋ የለውም። ለኢትዮጵያ የተፈጥሮ ሀብት ኦፓል ሸጠ። ኦፓል የሚባለውን እዩት፣ እኔ አያለው ነው። ከኢትዮጵያ የሚመጣ ኦፓል ብዙ ነው ብዙ ታገኛላችሁ፣ ግን በሆነ ምናምን ምክንያት ፍርክስክስ የሚል ነው፣ ጠንካራ አይደለም። ይወጣል፣ ቆፍረው አውጥተው ዝም ብለህ ጉድጓድ ውስጥ ገብተህ የሀገር እንትን በበርሜል እየጠረዙ ኤክስፖርት ያደርጉታል። ግን ጁዌለሪ ሰሪዎቹ አምጥተው ሲያዩት ምንድን ነው ከበርሜል ሙሉ የምታገኘው እንደዚህ አይነት ነገር ነው። ከሌሎቹ ሀገሮች አንጻር ማለት የኢትዮጵያ ኦፓል አለ፣ የአውስትራሊያ አለ ምናምን እያሉ ያሳያቸዋል በብራንድ በኩል። ስለዚህ ተመራጭ አይደለም ነው እና ለኢትዮጵያ የተፈጥሮ ሀብት ሸጦ ከዛ የተፈጥሮ ሀብት በሚገኝ ገቢ ብሔራዊ ልማትን ማምጣትና ህብረተሰብ መደጎም የሚባል ነገር የማይታሰብ ነገር ነው። ቀቢጸ ተስፋ ነው። የለም it doesn't exist, it doesn't produce። ቢኖር ኖሮ ይሰራ ነበር ነው ብላችሁ እስከዛሬ የሆነ ዓለም አቀፍ ኮንስፓይሬሲ ምናምን አድርጎ ስላቆመን አይደለም፣ ኢኮኖሚካሊ ፊዚብል ስላልሆነ ነው፣ ስለማይሰራ ነው። it doesn't work። ስለዚህ ኢትዮጵያ ብሔራዊ ልማቷና የማህበረሰብ ድጎማን የሚያስችሉ ነዳጅን ጨምሮ በርካታ የተፈጥሮ ሀብት አላት የሚሉ ቢሆንም እኔ የማውቃቸው መረጃዎች የሚያሳዩት በኢትዮጵያ አይደለም ሀገርን አንድን ክልል እንኳን ማስተዳደር የሚችል ነዳጅ እንደሌለና ሌሎቹም ማዕድናት ቢሆኑ ለውስጥ ግብአት ለምሳሌ አሁን የራሳችሁ የብረት ፋብሪካ አቋቁማችሁ አይረን ኦር ምናምን ልታወጡ ትችሉ ይሆናል፣ እዚሁ ላይ ነው እሴት ጨምራችሁ ምናምን ለማለት። ነገር ግን በብራዚል እንደሚታየው ለምሳሌ በአውስትራሊያ እንደሚታየው በገፍ ወጥቶ በዓለም አቀፍ ደረጃ ኤክስፖርት ተደርጎ ብዙ ሃርድ ከረንሲ ሊያመጣ የሚችል ስትሮንግ ነገር የለም ነው። ኢትዮጵያ ውስጥ ለምሳሌ ራሳችሁ በአይኤፍኤስ ሪፖርት መሰረት የማዕድን መስኩ ከሰራ የሚሰራው ምንድነው? ወርቅ ነው የሚሸጠው ማለት የማዕድን መስኩ ኤክስፖርት መሻሻል አሳይቷል። ትርጉም ባለው መልኩ ሸጦ ግን 1 ቢሊዮን ወር $2 ቢሊዮን የሚያመጣው ምንድነው? ወርቅ በመሸጥ ነው። ወርቅ ግን ኖርማሊ አይሸጥም። ኢትስ ላይክ ነው ስቶር ኦፍ ቫልዩ፣ ለመከራ ጊዜ የሚቀመጥ ነገር።
እና በኢትዮጵያ ውስጥ የበጀት ምንጭ ሊሆን የሚችል የኢትዮጵያን የሀገር በጀት ሊደጉም የሚችል በጀት ሊደጉም የሚችል ስላችሁ ምን ማለት ነው? በሀገር ውስጥ ልማትን ፋይናንስ ሊያደርግ የሚችል ማለት። ከዛ ሲተርፍ ደግሞ ተጋላጭ የሆኑ የህብረተሰብ ክፍሎችን ሊደጉም የሚችል ማዕድን አማራጭ አይደለም። እና መለስ እኔ አሁን የሰማሁት የዛን ጊዜ ነው የምላችሁ። ለምንድን ነው የተጠላው ነው ደሽ ዲዚ ስላለው አንፈልገውም ማለት ነው። የኢትዮጵያ ላይ ማዕድን ምናምን እንዳያድግ ነው ይሏቸዋል። የማዕድን መስኩ እንዳያድግ ከሱ እንዳንጠቀም ነው የተፈጥሮ ሀብታችንን ኖ እኔ አይመስለኝም ነው ነው ደሽ ዲዚዙን ተውት። ደሽ ዲዚዙ መስክ ይቀይራል ነው ሌሎቹን ያቀነጭርና ዶላር እንትን ገንዘብ ያጠነክራል። ገንዘብ ሲያጠነክር እንዳልኳችሁ እንትን ይፈጥራል ነው በሌሎቹ ሀገሮች። አሁን ለምሳሌ ምንድነው ዱባይ ነው ሳውዲ አረቢያ ብትሄዱ የኢኮኖሚ መስክ ይሄ ነው የሚባል ጠንካራ ነገር የላቸው። ለምን? ዶላሩ ማለት የነዳጅ ሽያጩ ሌላው የኢኮኖሚ መስክ እንዳያድግ ደንቃራ ነው የሚሆነው። እነሱ ስለ ደች ዲዚዝ ሊያወሩ ይችላሉ፣ ግን እንደዛም ቢሆን የሚታለፍበት መልክ አለ። አሁን ለምሳሌ ኖርዌዮች የሚያልፉት ምንድነው ሶቨሪን ፈንድ ይፈጥሩበታል ማለት አይነኩትም ነው አያዩትም። ገንዘቡ እንደመጣ አውጥተው ነው ኢንቨስት የሚያደርጉበት። ለምን? እንትን ያበላሻል ነው ይሄ ሀገር ኢኮኖሚ ገዳይ ነው ተፈጥሯል። ምክንያቱም እሱ ላይ ተንጠለጠሉና የሆነ የነፈዘ ሀብታም ነው የምትሆኑት ማለት ነፈዘ ሀብታም ማለት ብዙ ብር ያለው ግን ስሙን የሚረሳ የሆነ ጅላጅል ማለት ነው። እንደዛ አይነት ነገር ነው ያደርጋል። ስለዚህ ተፈጥሮ ሀብት ሸጦ ከዛ ከሚገኝ ላይክ ነው ከሚያመጣው ከደሽ ዲዚዝ ከምናምን እሱን እርሱት ነው የምላችሁ። ከሱ ባይኖርም ራሱ እኔ በማውቀው መረጃ ትርጉም ማለት በኢትዮጵያ ሳይዝ የሚመጠን በኢትዮጵያ የኢኮኖሚ እድገት ጋር ሊመጣጠን የሚችል ሀብት ላይክ ነው በጀት ድጎማ ሊያደርግ የሚችል ነዳጅም የለም። የተፈጥሮ ጋዝ ላይክ ነው የተፈጥሮ ጋዝ የለም ስላችሁ አሁን የለም አይደለም አለ እየወጣ ነው አይደለም። አሁን ለምሳሌ ዳንጎቴ እንትን እያደረገ ነው but it is not transformational የሀገርን ከፍታ ሊያመጣ በሚችል መልኩ አይደለም ያለው። ስለዚህ የኢትዮጵያ ኦፖርቹኒቲ የኢትዮጵያ ጸጋ እሱ አይደለም። የኢትዮጵያ አድቫንቴጅ ልትወስድበት የምትችለው ራሷን ልታሻሽልበት የምትችለው ወደ ላይክ ነው ይሄ የዘመናት የድህን ማለት የኋላ ቀርነትን ታሪክ ልትለውጥ የምትችለው በዛ መንገድ አይደለም። ምክንያቱም በቂ ፋይናንስ ጀነሬት አድርጎ ልማትን ፋይናንስ ማድረግ አይችልም። ህብረተሰባዊ ድጎማን ማስቻል አይችልም። በቂ አይደለም። የሆነ ላይክ ነው እንትን ምንድነው የሚባለው ዝም ብሎ ሊደጓጉም ይችላል። ለምሳሌ $1 ቢሊዮን ቢያመጣላችሁ ወርቅ አርጋችሁ ምንም እንኳን ወርቅ ኤክስፖርት ማድረግ ተመራጭ ባይሆንም ነው ብላችሁ የሚሻለው ወርቅ ኢምፖርት አርጋችሁ ፕሮሰስ አርጋችሁ ምናምን ብትሸጡት ኢንጋት ምናምን ያርጋችሁ። እሺ፣ ግን እዚህ ከዚህ ጥሬውን ያወጣ ኤክስፖርት ማድረግ የውድቀት ምልክት ነው፣ የኋላ ቀርነት ምልክት ነው፣ የስንፍና ምልክት ነው፣ የተበላሸ የፖለቲካ ስርዓት ምልክት ነው እንጂ የልማት የእድገት ምልክት አይደለም። ስለዚህ በኢትዮጵያ ውስጥ ለውጥ ሊያመጣ የሚችል የተፈጥሮ ሀብት ስለሌለ ተስፋችንን እዛ ላይ ማድረግ አንችልም ነው። ስለዚህ በሌላ አማርኛ ዱባይ ልንሆን አንችልም፣ ሳውዲ አረቢያ ልንሆን አንችልም፣ ኳታር ልንሆን አንችልም። ከሀገራችን ሳይዝ ከህዝባችን ብዛት ካለን የተፈጥሮ ሀብት እንትን ላይክ ነው ጥቂትነት ስፓርስነስ አንፃር ተነስተን ማለት ነው። ቢኖረንም ግን ነው ተፈጥሮ ሀብቱ ቢኖረንም እንኳን በተፈጥሮ ሀብት የካበቱ አሁን ሳውዲ አረቢያ ብታዩት they are busy trying to diversify። ለምን? የነዳጅ ዋጋ አሁን እንግዲህ ይታያችሁ ላይክ ነው the price of oil ብላችሁ ቼክ ብታረጉ price of oil ብላችሁ ቼክ ብታረጉ እየቀነሰ ነው the price of oil I don't know እዚህ ሀገር የሚጨምረው ለምንድን ነው?
ቼክ በግራፍ እንዲያሳየን ነበር የፈለኩት። ኦል ቻርትስ ይሄ ግራፍ ይታያችኋል ብዬ አስባለሁ። ይሄ እንግዲህ ከኖቬምበር በወር ዋን ኢየር እናድርገው የአመት የአመት ነው እንግዲህ ይሄ ግራፍ ይታያቸው እንዲህ 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 ያለ ማለት ነው። ይሄ ግራፍ በዓለም አቀፍ ደረጃ የነዳጅ ዋጋ እንደዚህ ነው እየወረደ ያለው $60 ላይ ነው ማለት እንደዚህ ነው ዋጋው። ይሄ ወደዚህ ዋጋ ነው፣ ይሄ ወደዚህ አመትም ነው ላይክ ነው። በአንድ አመት አሳየኝ ብየው ነው። ከአመት አመት ከነበረበት ዋጋ ማለት ወደ 80 ምናምን ዶላር ከነበረበት የዛሬ አመት ማለት ነው። የዛሬ አመት 80 ምናምን ዶላር ከነበረበት ወርዶ ወርዶ አሁን $60 ገብቷል። ይታያችሁ እንግዲህ ኢንፍሌሽን አለ እዚህ ማለት ከኢንፍሌሽንም በላይ ነው የሚወርደው። በዓለም አቀፍ ደረጃ የነዳጅ ዋጋ እንደዚህ ይወረደ እና ፕሮስፔክቱም ምንም እንኳን ማለት ነው ለ20 ዓመት 30 ዓመት ምናምን ከዚህ በኋላ ይቆያል ቢባልም ማለት በጣም ዳይቨርሲፊኬሽን አለ። ዊንድ ላይክ ነው ኢነርጂ ምናምን ማለት የነዳጅ ቫይታሊቲው አይጠፋም። ለምሳሌ ለተለያዩ ኬሚካሎች ያገለግላል ወዘተ 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 እንትን ማለት ግን እንትኑ እየቀነሰ ነው። ትሬንዱ የምታዩት የአመት ነው። ይሄ ኦልሞስት ትሬንድ ነው። ይሄ ደግሞ የሆነው ከምን ጋር መሰላችሁ? ራሻ ትልቅ ኦይል ፕሮዲውሰር ነች። ራሻ ማዕቀብ ውስጥ ሆና ነው እንደዚህ አይነት ነዳጅ ዋጋ የሚመጣው። ማለት ለአውሮፓ ትልቅ ማርኬት ነው። አውሮፓ አሜሪካ ትልቅ ማርኬት ነው። እዛ ኤክስፖርት እንዳታረግ ከህንድ ጋር ራሱ ነዳጅ ኤክስፖርት እንዳታረጊ ተብላ ህንድና አሜሪካ እንግዲህ ሰጣ ገባ ውስጥ ላይክ ነው እንዴት ልበላቸው አጋር ናቸው። ግን አሜሪካ ህንድ ከቻይና ከራሻ ነዳጅ እንዳታስገባ ትፈልጋለች በዩክሬን ጦርነት ምክንያት ገንዘብ እንዲያጥራቸው ማለት ነው። ቻይና ራሱ ከቻይና ከራሻ ነዳጅ አትግዢ ምናምን የሚባልበት ነው። ቬንዙዌላ በዓለም ላይ ትልቁ የኦይል ሪዘርቭ ያላት ሀገር ነች። ቬንዙዌላ አሁን ዛሬ ራሱ ካልተሳሳትኩኝ አሜሪካኖች የሆነ የታንከር ሺፕ ሊወጣ ሲል ይዘውታል ከቬንዙዌላ ማዕቀብ ስላለ ማለት ነው። ምን ልላችሁ ነው? ዓለም አቀፍ ገበያ ላይ ትልልቅ የሆኑ ነዳጅ አምራቾች በጦርነት ምክንያት እጅና እግራቸው ኢራን ላይ ከፍተኛ ማዕቀብ አለ ማለት ከፍተኛ ማዕቀብ አለ እና በዓለም ሶስተኛው ሪዘርቭ ያለው ኢራን ነው የሚባለው ነዳጅ። ስለዚህ እነዚህን የሚያካክሉ ትልልቅ ሀገራት ነዳጅ እንዳያወጡ እንደዚህ ተይዘው ባሉበት ሁኔታ ነው የነዳጅ ዋጋ እንደዚህ ሆነ። ኢን አዘር ወርድ ጂኦፖለቲክሱ ኢንተርናሽናል ሪሌሽኑ ምናምን ነዳጅን እንደዚህ አድርጎ ባይዘውና ነዳጅ ቢያወጡ ዋጋው ከዚህም በላይ እየቀነሰ ነው የሚሄደው። ዴር ኢዝ አምፕል ሰፕላይ ኦፍ ኦይል ማለት ነው። ኢንክሪዚንግሊ ሰዎች ብዙ ነዳጅ እያገኙ ነው፣ ብዙ ያወጣሉ፣ በየቦታው ነዳጅ እየተገኘ ነው ኤክሰፕት ኢን አወር ካንትሪ እና የነዳጅ ዋጋው እየቀነሰ ነው። ምን ማለት ነው? ከኔ እንትን አንጻር ነው የምላችሁ ከኔ ሀሳብ አንጻር ነዳጅ ቢኖረንም እንኳን ነው የምላችሁ ፕሮስፔክቱ እየቀነሰ ነው። አስቡት፣ የሀገራችንን ህዝብ ብዛት አስቡ። የሳውዲ አረቢያ ህዝብ 3 እጥፍ ነን። 40 ሚሊዮን ምናምን ናቸው ሳውዲ አረቢያ። we are 3 times of them። የሳውዲ አረቢያን ግማሽ አይደለም 1/10ኛም ነዳጅ የለንም። ኢትዮጵያ ውስጥ የሚታወቅ አልማዝ የሚወጣበት ቦታ ያለ አይመስለኝም። ቢኖር ይወጣ ነበር ነው ማለት። የሆኑ እንትኖች ጥቃቅን ምናምን ነገሮች ሊኖሩ ይችላሉ። ነገር ግን ሀገር ፋይናንስ ሊያደርጉ በሚችሉበት ደረጃ የለም። ቢኖሩም እንኳን ግን በዓለም አቀፍ ደረጃ ኮሞዲቲ ፕራይስ እና እነዚህ አይነት ነገሮች ለብዙ ነገር ተጋላጭ ስለሆኑና ደግሞ በተለይ አሁን በሚደረገው የኢነርጂ ሽፍት በዓለም ላይ የነዳጅ ዋጋ በጣም እየቀነሰ ስለሆነ ሳውዲ አረቢያ ዳይቨርሲፊኬሽን ላይ ቢዚ ሆነዋል ነው። ኢንቨስት ላይክ ነው በጣም ብዙ ቦታ ኢንቨስት እያደረጉ ነው ማለት በቻይና አሁን ይቅርታ በሳውዲ አረቢያ ከቢን ሳልማን ጋር መምጣት ጋር ተያይዞ የሚደረገውን ነገር እያያችሁ ነው። ላይክ ነው ብዙ ሪፎርም ለማድረግ
ምንድነው አሁን ለምሳሌ አልኮል መጠጣት ተፈቅዷል፣ ግን $13,500 የወር ደመወዝ ካላቸው ሞደርናይዝ ለማድረግ እየፈለጉ ነው። ላይክ ነው ሴኩላራይዝድ የሆነ ሶሳይቲ። ለምን በዚህ በነዳጁ ላይ ተመስርቶ እነሱን እንኳን ነው የምላችሁ የሚገርም ነዳጅ ነው ያላቸው። እንደሚባለው ከሆነ አንድ በርሜል ነዳጅ ለማውጣት $10 ምናምን ብቻ ነው የሚፈጅባቸው። ትርፉ በዚህ በወረደ ዋጋ እንኳን በበርሜል $50 አካባቢ ያተርፋሉ። በበርሜል ማለት ነው $50 አካባቢ ያተርፋሉ። but even them are realizing ማለት የሚወራው ፋይናንሻል አናሊሲስ ሰዎች ያቀርቡላቸዋል፣ ትሰማላችሁ። የሚያውቁ ሰዎች አሉ ማለት መረጃ እዚህ ድረስ ያላቸው ሰዎች ዳይቨርሲፋይ ለማድረግ እየጣሩ ነው። አሁን በሳውዲ አረቢያ ውስጥ የምታዩት ሪፎርም የሚደረገው ቢን ሳልማን የመጣው ይሄ እነዚህን ሰዎቹን ሀብታሞቹን ምናምን ዲሲፕሊን ያደረጓቸው ስርዓት ያስያዟቸው ምንድን ነው ነገርየው ዳይሬክሽኑ እየተቀየረ ነው። ስለዚህ ይሄንን ኢኮኖሚ ፕሮዳክቲቭ ኢኮኖሚ ካላደረግነው፣ አምራች ኢኮኖሚ ካላደረግነው፣ በማዕድን ሀብት ላይ ተደጋፊነቱን ካላወጣ ነው ሀገራችን ሄዶ የዛሬ 20 ዓመት 30 ዓመት ትልቅ አደጋ ይፈጥራል ስለተባለ ነው። ለዛ ነው አሁን ቢን መሐመድ ቢን ሳልማን ነው ከፍተኛ ፖለቲካ ድራማ ሰርተው ነው ያመጡት። ለምን ይሄን ሞደርናይዜሽን ኤፈርት እንዲመራ ማለት ነው። ስለዚህ ቢኖርንም እንኳን ነው የምላችሁ የተፈጥሮ ሀብት ቢኖርንም እንኳን ኖሯቸው ስንት ቦታ የደረሱበት ሰዎች ራሳቸው የለንም። ቢኖርንም እንኳን ሰዎቹ ራሳቸው ግን በኮሞዲቲ ላይ ተመስርቶ ቀጣይነት ያለው ሰስተነብል የሆነ እድገት ማምጣት አዳጋች እየሆነ ስለሆነ በጣም ለዋጋ ምናምን ተለዋዋጭነት ስለተጋለጠ፣ ሁለተኛ ደግሞ ኢነርጂ ሽፍት ስላለ እነርሱ እንኳን ዳይቨርሲፋይ እያደረጉ ነው፣ ኢኮኖሚያቸውን አምራች ለማድረግ እየሰሩ። ስለዚህ እንደ ሀገር እኔ እውነቴን ነው የምላችሁ የተፈጥሮ ሀብት አለን ብሎን የሚለን ሰው እና እሱን ተስፋ እናድርግ የሚለን ሰው እናልማው ሌላ ጉዳይ ነው። አይ ላይክ ነው ለምሳሌ ምን ልበላችሁ $1 ሚሊዮን ካመጣ ዴቨሎፕ ገቢ ስለሆነ ችግር የለውም። ግን ከግብር እሳቢ ሊያወጣን ከሆነ ጠላታችን ነው፣ ዴሲቨር ነው። ልክ እንደ ማርክሲዝም ዴሲቨር ነው። ልክ እንደ ልማታዊ መንግስት ዴሲቨር ነው። አታላይ የሚመስል ግን አጭበርባሪ አጓጉል ተስፋ የሚሸጥ አጭበርባሪነት ነው። ተስፋ አይደለም ነው ለኢትዮጵያ። ሁለተኛው እና ሀገርን በኮንሴሽን ሸንሽኖ የድሃውን ጉልበትና የሀገሪቱን አየር ንብረትና መሬት በቃ እንደፈለጋችሁ አምጥታችሁ ፋብሪካ እየገነባችሁ የፋብሪካ ጭስ እያወጣችሁ ብቻ ስራ ፍጠሩ፣ ብቻ የውጭ ዶላር አምጡ ወዘተ ብላችሁ ኢንዱስትሪያል ፓርክ እየገነባችሁ ኢኮኖሚክ ፍሪ ዞን እየገነባችሁ እንደነ ቻይና እንደዚህ አይነት አካሄድ ኮንሴሽን ሰርታችሁ እንደዚህ አይነት አካሄድ ሊመርጥ የሚችል ሰው ሊኖር ይችላል። ግን በእኔ እምነት ነው የምላችሁ በኮንሴሽን በመስጠት ከሚገኝ ክራይ የመንግስት ዋነኛ ገቢ አድርጎ በዛ ሀገርን መገንባትና ህብረተሰብን መደጎም ከኢትዮጵያዊው ስነ ልቦና ጋር በፍጹም የሚሄድ አይመስለኝም። የኢትዮጵያ ህዝብ ራሱን የቻለ የራሱ አይነት ካልቸር አካሄድ ምናምን ያለው ነው። አይ ዶንት ቲንክ ፊት የሚያደርግ አይመስለኝም። ገብቷቸዋል። ፊት የሚያደርግ አይመስለኝም። አንዳንድ ሀገራት ለጀኔሬሽን ተቀጥቅጠው እና ባለፉበት የራሳቸው የሆነ ሂስቶሪካል ዳይናሚክስ ወዘተ ወዘተ የፈጠሩት ስነ ልቦናዊ ውቅር አላቸው የራሳቸው። ያ ነው መሴጅ ያ ከኢትዮጵያ ህዝብ ስነ ልቦና ጋር መሄድ አይመስለኝም። አያዋጣም ነው ህዝቡ this is an independent nation ተወደደም ተጠላም በአንድም በሌላም መንገድ በክርስትና ተጽዕኖ ስር ወይንም በሃይማኖት ተጽዕኖ ስር ያደገ ህዝብ ነው። ለእንደዚህ አይነት የኮንሴሽን ነው የልዩ የኢኮኖሚ ዞኖች የሚሆን ህዝብ አይደለም አይመስለኝም ነው ይሄ የኔ አስተያየት ነው።
ምናልባት በጊዜያዊነት የሆነ ሰዎችን ሊያስደስት ይችላል። ገብቷችኋል? ኮንሴሽን በመስጠት ኑ እንትን እናደርጋለን ግብርን በነገራችን ላይ አንዱ ግብርን የሚያስቀንስ የሚያደርገውም እሱ ነው እነሱ የሚሉት ማለት ከኮምፕላያንስ አንጻር $100,000 ይዞ ስለመጣ ብቻ የግብር እፎይታ ተብሎ 3 ዓመት 4 ዓመት ይሰጠዋል። ከዛ 3 ዓመት 4 ዓመት የግብር እፎይታን ተጠቅሞ ዶላር ሰርቶበት ምናምን ሰርቶ ልክ የእፎይታ ዘመኑ ሲያልቅ ጓዙን ጠቅልሎ እልም ይላል። ለምን? ከሀገሪቱ ውስጣዊ ሁኔታ ጋር እኔ አይሄድም የሚል እምነት ነው ያለው። ኢት ዶዝንት ጎ ከኛ ከማንነታችን ጋር አብሮ የሚሄድ ነገር አይደለም። በዚህ መልኩ ኢትዮጵያ እንደ ሀገር ገብቷቸዋል ከዓለም አቀፍ ካፒታል በስፔሻል ኢኮኖሚክ ዞን ትልቅ ሀብት ተፈጥሮ ከዛ ከሚገኝ ክራይ ክፍያ ወዘተ ላይክ ነው ቅጣት ምናምን ውል ምንድን ነው የሚባለው ምናምን ሰብስቦ መንግስት ራሱን ፋይናንስ ማድረግ የሚችልበት አይሄድም። ከኢትዮጵያ ህዝብ ስነ ልቦናና ውቅር ጋር የሚሄድ አይሆንም። ስለዚህ በጊዜያዊነት ሁካታ ሊፈጥር ይችላል። ኢንዱስትሪያል ፓርክ ኑ እዚህ እንትን በሉ እንትን አድርጉ በዚህ ገብቶ እንትን አለ ከፍት ነው ወዘተ ምናምን ብለህ ማለት እንትኑ ስሙ ዳይሬክት ኢንቨስትመንት መሳብ ነው። ኢንቨስትመንት መሳብ ግን እንደዛ ማለት አይደለም። ኢንቨስትመንት ስትስብ ክብር ሸጠህ አይደለም ማለት አንዳንዴ በጣም ስትቸገሩ ክብር ምን አባቱ ያስብላል። ግን እንደዛ ባለንበት ሁኔታ ላይ አይደለም ነው ነገሩ ትንሽ ኮምፕሌክስ ነው። ስለዚህ አይ ዶንት ቲንክ ኢት ጎዝ ዊዝ ዘ ኢትዮጵያን ሴንቲመንት ሳይኪ ጋር አብሮ መሄድ አይመስለኝም። ስለዚህ በእኔ እምነት ከኢትዮጵያ የተፈጥሮ ጸጋና ከህብረተሰቡ ስነ ልቦና ጋር የሚስማማውና ያም ብቻ ሳይሆን እንደው ቢቻልም ነው የምላቸው አሁን ለምሳሌ የተፈጥሮ ሀብት ቢኖረንም ወይንም ደግሞ ስፔሻል ኢኮኖሚክ ዞኖችን ማቋቋም ብንችልም ከነሱ የተሻለው ማን ነው? የተሻለው የመንግስት የበጀት አስተዳደር ነፃ የንግድና የስራ ድባብን ፈጥሮ ዜጎች የግል ንብረት ባለቤትነት በተከበረበት ድባብ ምርትና አገልግሎታቸውን በመሸጥ ከሚያገኙት ገቢ ላይ ወጥነት ያለው ነገር ግን የዜጎችን ገቢ ያገናዘበ ግብር በመሰብሰብ ያንን ገቢ ለሀገር ግንባታና ለዜጎች ድጎማ መጠቀሙ አይነተኛው የዘመናዊነት መገለጫ የሆነ በጀት አስተዳደር ነው። the best choice for Ethiopia is the latter one። ለኢትዮጵያ ብቻ ግን ስለሆነም አይደለም የትኛውም ሀገር ቢችል ማለት ዲሞክራሲያዊ መንግስት እንዲኖረው የሚፈልግ ሀገር በሀገሩ ተከብሮ በዜግነት ኮርቶ መኖር የሚፈልግ ሰው ማለት ነው ምድረገነት የሆነ ሀገር ባይኖርም በአንጻራዊነት የተሻለ ኑሮ መኖር የሚያስችለው የነፃነት አየር የሚያስተነፍሰው ንጹህ አየር የሚያስተነፍሰው ከአካባቢ ጥበቃ ከአካባቢ ብክለት ከጎርፍ ከምናምን የጸዳ ሰላማዊ ሀገር የሚያስችለው እኛው ራሳችን በህግ ስር ሰርተን አምራች እና ተወዳዳሪ ዜጋ ሆነን ከምናገኘው ገንዘብ ላይ መንግስት ግብር ወስዶ ልማት የሚሰራበት መንገድ ነው። ለኢትዮጵያ ያለው ቾይስ እሱ ነው እና እንደ ሀገር we have to understand that የሚል እምነት አለ። ግን እንዳልኳችሁ ሀሳባችንን ለማበላሸት ላይክ ነው ሆን ብሎ ለኢትዮጵያ ተብሎ ዳይሬክት የተደረገ ነው ለማለት ሳይሆን ግን ብዙ የሚመስሉ የሚያብረቀርቁ የሚያንጸባርቁ ግን ያልሆኑ ወርቅ የሚመስሉ ኒኬሎች ብዙ አሉ። አውቀን መምረጥ አለብን ነው። ስለሰማችሁኝ አመሰግናለሁ። በስድስተኛው ቪዲዮ እንገናኝ። መልካም